በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ይህ ድምፅ የሚሰማችሁ ሁሉ እንኳን በግንቦት 7 ቀን ታስበውና ተከብረው ለሚውሉ ዓመታዊ እንዲሁም ወርሃዊ በዓላት በሰላም አደረሳችሁ አደረሰን። ቅዱስ አልዓዛር በሀገረ ቢታንያ ከእህቶቹ ማርያና ማርታ ጋር ይኖር ነበር። ሦስቱም ድንግልናቸውን ጠብቀው ጌታችንን ያገለግሉት ነበርና አልዓዛርን ከ72ቱ አርድእት ማርያንና ማርታን ደግሞ ከ36ቱ ቅዱሳን አንስት ቆጠራቸው። በወንጌል ጌታችን ይወዳቸው እንደነበረ ተገልጧል። ቅዱስ መጽሐፍ እንደነገረን ጌታችን በእነ አልዓዛር ቤት በእንግድነት ይስተናገድ ነበር። በመጨረሻዋ ምሴተ ሐሙስም ቅዱስ ሥጋውንና ክቡር ደሙን ለሐዋርያቱ ያቀበላቸው በእነዚህ ቅዱሳን ቤት ውስጥ ነው። ቅዱስ አልዓዛር በጽኑ ታሞ አርፏል። ቅዱሳት እህቶቹ ማርያና ማርታ ከታላቅ ለቅሶ ጋር ዕለቱን ቀብረውታል። በዮሐንስ ራእይ ምዕራፍ 11 ቁጥር 1። ቸር ጌታችን ኢየሱስ ክርስቶስ ከ4 ቀናት በኋላ ሊያስነሳው ይመጣል። ለስም አጠራሩ ስግደት፣ ክብር፣ ጌትነት ይድረሰውና አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ባረፈ በ4ኛው ቀን ወደ ቢታንያ ደረሰ። ማርታ ቀድማ ወጥታ ከእንባ ጋር ተቀበለችው። አዳም ወዴት ነህ ያለ ዘፍጥረት ምዕራፍ 3 ላይ የአዳም ፈጣሪ አልዓዛርን ወዴት ቀበራችሁት አለ። ቸርነቱ ባህሪው ያራራዋልና ማርያም ስታለቅስ ባያት ጊዜ አብሮ አለቀሰ። ከዚያም በባህሪ ስልጣኑ አልዓዛር ብሎ አልዓዛርን አስነሳው። ይህች ተአምር በአይሁድ ዘንድ ግርምት ሆነች። በጌታም የሞት ምክንያት አደረጓት። ቅድስት ቤተ ክርስቲያን መጽሐፍ ቅዱስን መሠረት አድርጋ እንዴት አስተምራለች? በዮሐንስ ራእይ ምዕራፍ 11 ከቁጥር 1 እስከ ፍጻሜ። ቅዱስ አልዓዛር ጌታችንን ካስነሳው በኋላ በበዓለ 50 መንፈስ ቅዱስን ተቀብሎ ቁጥሩ ከ72ቱ አርድእት ነውና ለ40 ዓመታት ወንጌልን አስተምሮ በ74 ዓመተ ምህረት አካባቢ ቆጵሮስ ውስጥ አርፏል። ጌታችን ቸርነቱ የአልዓዛር በረከቱ ይድረሰን። በግንቦት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ደናግል ማርያና ማርታ፣ አባ ዮሐንስ ሊቀ ጳጳሳት ናቸው። ወርሃዊ በዓላት ደግሞ የጌታችንና አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት ናቸው። ጌታ ኢየሱስም ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን አላት። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። በዮሐንስ ራእይ ምዕራፍ 11 ከቁጥር 40 እስከ 44። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልሁን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።